እማዬ ጨሌ ምናምን አቴቴ የሚባል ነገር ታውቂያለሽ? ዘር ማንዘሬ ነው። 3 ልጅ ያለበት ቤት 3 ልጅ። ከዛ በፊት የወለድሻቸው ሌሎች ልጆችሽ ምን ሆኑ? ሞተውብኛል። ከእንግዲህ በኋላ የሚሞት ነገር አትቀልቡም። የሚሞት ነገር አታሳድጉም። የሚሞትም ነገር አትወልዱ። የሚሞትም ነገር አትቀበሉ። አንተ ሰው ከማይወጣበት ቦታ የወጣ ሰው። ይሄንን ሰው አይደለም ያወጣ፣ ራሱ እግዚአብሔር ነው ያወጣ። እግዚአብሔር ነው፣ ማንንም አላመጣ። ተጋግሞ እግዚአብሔር በህልም ይገለጥልህ ነበር። ከዛ አንተ ከዛ ህይወት ባትወጣ እንደምትሞት ታውቀው ነበር። ትክክል ነው፣ ሞት ነበር። ስለ ኢንጂነሪንግ ምን ታውቃለህ? ኢንጂነር ነኝ እኔ። ኢንጂነር ነህ አንተ። ጩና ባካሜን በለኛ። አጠገባችሁ ያለውን ሰው ንኩትና በጌታ በኢየሱስ ስም በለው። ከእንግዲህ ወዲያ ባንተ ህይወት ላይ፣ ባንተ ቤት ላይ፣ ባንተ ቤተሰብ ላይ ሞት አይሆንም። የእግዚአብሔር ሰው በደንብ ጨብጣትና እሷን እናት እስከ ዛሬ በላት። እስከ ዛሬ ብዙ ሞቶች አይተሻል። ብዙ ሞቶችን አይተሻል። ብዙ ትውልድ ቀብረሻል። ብዙ ትውልድ ቀብረሻል። ከዚህ በኋላ በላት። ከዚህ በኋላ ባንቺ ቤት ሞት አይሆንም። ባንቺ ቤት ሞት አይሆንም። ለምንድን ነው የምታለቅሽው? ጌታ የሚያወራው የሚናገረው መልእክትን የነካሽ አይደለ? 3 ልጅ ያለበት ቤት 3 ልጅ። እኔ ነኝ። ከዛ በፊት የወለድሻቸው ሌሎች ልጆችሽ ምን ሆኑ? ሞተውብኛል። ከእንግዲህ በኋላ የሚሞት ነገር አትቀልቡም። የሚሞት ነገር አታሳድጉም። የሚሞትም ነገር አትወልዱ። የሚሞትም ነገር አትቀበሉ። እግዚአብሔር እንደዚህ ብሎኛል፣ ነገራችሁን ሕያው አደርገዋለሁ፣ ነገራችሁን እቀይራለሁ። ዛሬ መከናወን ይሆንላችኋል። እማዬ ጨሌ ምናምን አቴቴ የሚባል ነገር ታውቂያለሽ? ዘር ማንዘሬ ነው። ዘር ማንዘርሽ ነው። ዘርሽ ነው የፈጀ። ዘር ማንዘሬ በእናቴ በአባቴ በዘር ማንዘሬን የበላ ልጆቼን የበላ እኔም አሁን ጤንነቴን እየበላ ያለ ጤንነቴን። ስሚኝማ እቺ ቀን አምላክሽ እግዚአብሔር ላንቺ የቀጠራት ቀን። አሜን። ዘርሽን ሁሉ በላ፣ ልጆችሽን ሁሉ በላ። ያሉት እንኳን በትዳር ደስተኛ አይደሉም፣ በህይወት ደስተኛ አይደሉም፣ በኑሮ ደስተኛ አይደሉም። አዎ ግን እግዚአብሔር እንደዚህ አለኝ፣ ሳታርፊ አትሞቺም። አሜን። ልጄ መሰለች፣ ሳታርፊ አትሞቺም። ማን ነው ስምሽ እናቴ? ስሚኝ እናቴ፣ አየሁ ጌታ ኢየሱስ ልጄ መሰለች አትሞቺም። አሜን። ጠላት ስንት ጊዜ የሞት አዋጅ ባንቺ ላይ ያወጣ። ሐኪም ስንት ነገር ተነጋገረብሽ። እንደዚህ በመርፌ በምላጭ ምናምን ቀዳዳው ሲሰፉሽ አየሁ በጌታ መንፈስ። እንደው የእግዚአብሔር ሰው ባሳይህ ደስ ይለኛል። ምኑን ነው የምታሳይኝ? የተደረገው በቪዲዮ አለ ማለት ሰርጀሪ ተሰርተሽ አታጨበጭብም ለጌታ? እስቲ አምጪልኛ እንየው፣ እስቲ እንየው። ጌታ አይስትም፣ እርግጠኛ ነኝ። እኔ ይኸውላችሁ ጠላት እግሯን ለመቁረጥ ፕሮግራም ሲያደርግ የእግዚአብሔር መንፈስ ሲሰርዘው ነው ማየው። በጅምር አይቀርም ያንተ ነገር፣ በጅምር አይቀርም ያንቺ ነገር፣ በጅምር አይቀርም የኔ ነገር፣ በጅምር አይቀርም የኛ ነገር። ማ ስለተናገረ? እግዚአብሔር ስለተናገረ ነገራችን በጅምር አይቀርም። ድገምና አሜን ብለው ውሰዱ። ድገሚና አሜን ብለሽ ውሰዱ። አይቶ መቀባቴ፣ አይቶ መቀባቴ፣ አይቶ መቀባቴ። አምላክ የደረሰለት ሰው እዚህ ጉባኤ ውስጥ አለ። እኔ ነኝ። እግዚአብሔር የደረሰለት ሰው አለ። እኔ ነኝ። ማምዬ እኔ ነኝ። እርግጠኛ ነሽ? ይሄ ደግሞ ሉክ ከዛ የተነሳ ምን አልኳችሁ? እግሯን ምን አድርጎ ጠላት። አሁን በስጋ ዓይን ይታያል። ልቀቂው እስቲ ልብስሽን። በስጋ ዓይን ይታያል። ይሄን አይደለም። ይሄስ እንደው ግልጽ ቦታ ነው። ስውር ቦታ ላይ ያለው ነው ጌታ መንፈስ ቅዱስ ያሳየ። እናቴ ሐሳብሽ ይገባኛል። የተናገረው መንፈስ ቅዱስም እውነት እንደሆነ፣ እውነት ነው። አንቺም የምታሳየኝ ነገር እውነት እንደሆነ እኔና አንቺ ጋር ብቻ ሚስጥር ሆኖ እንዳይቀር ከዚህ ጉባኤ ውስጥ ለ2 ሰው ትፈቅጃለሽ? ለ2 ሰው ይሄን ጉድ ላሳየው። እኔ ሁሉ ከኔ በላይ ያለ የለም። ልጄ ነው ግን ያው ትረዳኛለህ። በደንብ እረዳሻለሁ። አዎ አሳየው። ለ2 ሰው ብቻ ልፍቀድልሽ። ይኸው እዩት። ለጌታ ክብር ነው። እዩት አንድ ላይ፣ እዩት አንድ ላይ።
አንተ አባት ነህ። እናተ የረዳ አምላክ ተባረክ። እውነተኛ ኢየሱስ ነይ ላንቺ ይሁንልሽ። አውጣውስ ከሞን ነይ ወደዚህ ቆሚ። ይኸው ተቀባይ ፈውስሽን ሳምንት በምስክርነት አባኮ ምን ተሰማ ንገራቸው እስቲ። በጣም እግዚአብሔር ይመስገን። እግዚአብሔር ትልቅ ነው። ያው ሰውነቷ ላይ የተሰፋ ነገር ነው ያየሁት። ይሄ ለሰው ሁሉ የሚታይ ነገር አይደለም። በቪዲዮ ስለተቀረጸ በፎቶ ስለተቀረጸ ነው እንጂ እኛም ያየ ነው። እግዚአብሔር ነው ያያት። እግዚአብሔር ነው የደረሰላት። ክብር ለእግዚአብሔር ይሁን። በጣም ያየሁት ነገር በጣም የሚያስፈራ ነገር ነው። በጣም እንትን ለመናገር በጣም የሚከብድ ነገር ነው። ጌታ ደረሰላት። ጌታ ደረሰላት። እግዚአብሔር ይባረክ። እግዚአብሔር አለ እዚህ ቤት። እግዚአብሔር ደረሰላት በሚያስገርም ሁኔታ። እግዚአብሔር ክብር ይሁን። አሜን። ልባርካችሁ ሁለታችሁን። እንዲህ ይሁን የእናንተ ነገር። ዛሬ የእሷን ጉዳይታችሁ ተገረማችሁ አይደል? አዎ። እግዚአብሔር አስደነቃችሁ አይደል? አዎ። በናዝሬቱ ጌታ በኢየሱስ ስም አሁን በነገራችሁ እግዚአብሔር ያስገርማችሁ። አሜን። በነገራችሁ እግዚአብሔር ያስደንቃችሁ። አሜን። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ አይታችሁ ወደማታውቁት በክርስቶስ ኢየሱስ ስምና ስልጣን ወዳልጠበቃችሁት በረከት መግባት ይሁንላችሁ። አሜን። እንዴት ነህ አባኮ? እግዚአብሔር ይመስገን። አንተ በህይወት ያልሞከርከው ነገር የለም። አዎ፣ በትክክል ያልሞከርከው ነገር ምናልባትም የዛሬው መልእክት የመጀመሪያው ሰው ሳትሆን አትቀርም። ያልሞከርከው ነገር የለም። ያልሰበሰብከው ነገር አልነበረም። አሁን ግን ሁሉም ነገር ተበትኗል። ሁሉም ነገር ተበትኗል። ደግሞ እግዚአብሔር ከሚገርም ውሎ፣ ከሚገርም ጨለማ፣ ከሚገርም ስብስብ ውስጥ ነው አንተ ለይቶ እጅን ይዞ ያወጣ። ትክክል። አንተ ሰው ከማይወጣበት ቦታ የወጣ ሰው ነህ። ትክክል። ይሄንን ሰው አይደለም ያወጣ፣ ራሱ እግዚአብሔር ነው ያወጣ። እግዚአብሔር ነው፣ ማንም አላመጣኝ። ደጋግሞ እግዚአብሔር በህልም ይገለጥልህ ነበር። ከዛ አንተ ከዛ ህይወት ባትወጣ እንደምትሞት ታውቀው ነበር። ትክክል ነው፣ ሞት ነበር። እኔ ማንም አላመጣኝም፣ እግዚአብሔር ነው የጠራኝ። ራሱ ቀስቅሶ ነው ያመጣኝ። ራሱ ነው ያመጣኝ እግዚአብሔር ወደ ጌታ። ማንም ሰው እንትን ብሎኝ አይደለም። እንዲህ ይሆናል። የጠራሽ ጌታ አሜን። የጠራህ ጌታ አሜን። የጠራኝ ጌታ አሜን። የታመነ ነው። አሜን። ስለ ስሙ ሲል ዛሬ አሜን። ጠላት ያዘጋጀባችሁን ወጥመድ በኢየሱስ ስም ሰበረው። አሜን። በኢየሱስ ስም ሰበረው። አሜን። በኢየሱስ ስም ሰበረው። አንድ ሰው ይጩና ሲተሰበረ ይበላኝ። አይሰማም። ድገሙና በሉኝ ለመጨረሻ ጊዜ። አሜን። ነያሽላት እስቲ ማይክ። እንዴት ነሽ እማዬ? እግዚአብሔር ይመስገን። ዛሬ ነው ወደዚህ ጉባኤ መጣሽው? አዎ። እናንተ ቤት ይሄ ኪሳራ፣ ጭንገፋ፣ በሽታ ኖርማል ነው? ኖርማል ነው። ጌታ ሆይ እስከ መቼ ነው የምትይው? አሁን ባንቺ ላይ ደግሞ የመጣ ከባድ ነገር አለ አይደል? ይኸው ከዚህ በታች ተፈውሰሻል። አሜን። አንድ ሰው ይጩና ተፈውሻለሁ ይበላኝስ። ተፈውሻለሁ። የፊታችን ሮብ ሳምንት በምስክርነት እንገናኝ። ነይ ጨብጪው እጄ ያሽው። ኢየሱስ አሜን። አሜን። መርገም፣ እርግማን፣ በሽታ የሚሰብር ቅባት ተፈጸመ። አሜን። ተቀበልኩ በኢየሱስ ስም። ባረኩ። ዘመን ይባረክ። አሜን። ዘላለም የበረከት ይሁን። አሜን። የድካም ምዕራፎች ሁሉ ይዘጉ። አሜን። በእግዚአብሔር ፊት ፕሮፖዝ አድርገህ ያስቀመጥከው ነገር አለ። ፕሮፖዝ ያደረግከው በጽሁፍ ያስቀመጥከው ነገር፣ የሰነድከው ነገር እግዚአብሔር አይቻለሁ አለኝ። አሜን። 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 የእግዚአብሔር አይኖች ምንኛ ትልቅ ናቸው። አንተ በእግዚአብሔር ፊት ማለት ነው ይሄና ያ ቢሆን ብለህ ያልካቸውን ፕሮግራም የምታደርጋቸውን ነገር ነግረሃቸዋል። እርግጠኛ ነህ? እርግጠኛ ነህ? የተከፈተ አእምሮ ነው የማየው። የተከፈተ አእምሮ። አሜን። አሜን። የተከፈተ አእምሮ እንጂ ዙሪያህ እንደዚህ ዝግትግት ያለ ነገር አቅም እያለ ማድረግ እየቻልክ እንዳትችል የተደረገ ከርስ ዘር ቆጥሮ የመጣ ዛሬ ረግሜዋለሁ። አሜን። አንድ ሰው ቀኙን አይሰጠኝም በጌታ በኢየሱስ ስም። አሜን። ከእናት ዘር፣ ከአባት ዘር፣ ከአያት ዘር፣ ከቅድሞ አያት ዘር የተከተለ የተሰበረ ይሁን። አሜን። የተሰበረ ይሁን። አሜን። የተሰበረ ይሁን። ዛሬ እግዚአብሔር አንድን ሰው ሊፈታው ነው። ገና እንደ ቆምኩ ምን አልኳችሁ? መኖር እያለ መሞት የምትመኙ ሰዎች መኖር አልጀመራችሁም ብያለሁ።
ወንድም አለ አለባበስ አሪፍ ነው ያምራል መልክ ቆንጂዬ ነህ እንደኔ ጌታ ይባረክ ምን አናደዳቸው ኢየሱስ ጌታ ነው አሜን እምልህ አንተ ያለ ፖቴንሻል አንተ ያለ አቅምና የምትኖረው ኑሮ ማች ያረጋል በጭራሽ እርግጥ ነው እንደ አንዳንድ ቀሽም ጴንጤ እንደው እግዚአብሔርን አትጨቀጭቀውም እንጂ ይሄ አንተ መኖር የሚገባ ኑሮ እኮ አይደለም የምትኖረው ስለ ኢንጂነሪንግ ምን ታውቃለህ ኢንጂነር ነኝ ኢንጂነር ነህ አንተ ጩና ባካሜን በለኛ በጅምር አይቀርም የኔ ነገር ሳይጨርስ አያርፍም እግዚአብሔር በጅምር አይቀርም የኔ ነገር ሳይጨርስ አያርፍም እግዚአብሔር ከየት እንዳነሳኝ እንዴት እንዳመጣኝ ለምን እንዳቆመኝ አውቃለሁ በእያንዳንዱ ቀን ላይ እግዚአብሔር ፕሮግራም አለው እርግማን ካንቺ ጋር አይቀጥልም ጭንገፋ ካንተ ጋር አይቀጥልም አሁን ይሄ አስገርሞ ነው የምታለቅሰው በጣም የምትደነቅበትን አንድ ሚስጥር ልግለጥልን እግዚአብሔር ምን ያህል እንደዚህ ካንተ ጋር ቆሞ እንዳለ ማለፊያውን መንገድ እግዚአብሔር ምን ያህል እንዳዘጋጀልን ምልክት ልስጥህ አንሳው ማይኩን ጨዋ ነብይ ምን አልከኝ ኢየሱስ በጅምር አይቀርም ያንተ ነገር ሳይጨርስ አያርፍም እግዚአብሔር በጅምር አይቀርም ያንቺ ነገር ሳይጨርስ አያርፍም እግዚአብሔር ይውላችሁ የዚህ ባሪያ ጥያቄ ማለት ነው የትም ቦታ ብሄድ የማይፈታ የትም ቦታ ብሄድ የማይመለስ የማንም እጅ የማያቀናው ነገር ነው ዛሬ ግን የእግዚአብሔር እጅ ቀን ቆጥሮ መጣ አሜን እነኚህ ፌላሪቲዎች ናቸው ዛሬ የሚሰበሩት አሜን አሜን ያለፍክባቸው ጎዳናዎች ሁሉ የመቱ እንቅፋቶች ሁሉ ሞር ወደ እግዚአብሔር የሚያስጠጉ እንጂ ከእግዚአብሔር ፊት የሚያሸሹ አይደሉም አሜን እርግጠኛ ሆኜ እነግርሃለሁ አንተ ሰው በሕያው አምላክ በእግዚአብሔር ፊት ቆመ የእግዚአብሔርን ቃል ስትገልጥ አይሃለሁ አሜን እየሰማኸኝ ነው የሕያው አምላክ የእግዚአብሔርን ቃል ስትገልጥ እያየሁ አሜን እግዚአብሔር እንደዚህ አለኝ በቀሪው ዘመንህ በሕያው አምላክ በእግዚአብሔር ፊት ነው የምነግርህ እኔን ሳታገለግለኝ አትሞትም ማለት አሜን ሰው ኖሮ መሞቱ እንደማይቀር እንደዛ ክብሬን ሳታይ አትሞትም ማለት ላገለግል እፈልጋለሁ ብዬ ነው የመጣሁት በድካምም በብርታትም የጸለይከውን ጸሎት የለመንከውን ልመና ደግሞ በአምላክህ በእግዚአብሔር ፊት ፕሮግራም አድርገህ እንደ ሰው ያስቀመጥከውን ነገር እግዚአብሔር አይቶልሃል አሜን የቀባኝ አምላኬ ምስክር የእግዚአብሔርን እጅ ሳታይ ክብሩን ሳታይ ሳታገለግለው ሳትገለጥ አትሞትም አሜን ፈቃድህን ሳላገለግል ዘመኔ አይለቅ ብዬ ነው የጸለይኩት ፈቃድህን ሳላገለግል ዘመኔ አይለቅ ብዬ ነው የመጣሁት ላንተ ጉዳይ መፍትሄው አገልጋይ ቢሆን ብዙ አገልጋይ ጸልዮልህ ያውቃል ላንተ ጉዳይ መፍትሄው ሰዎች ቢሆኑ ብዙ ሰዎች አማክረው ሊሆን ይችላል ግን መፍትሄው እነሱ አይደለም እኔም አይደለሁም እዚህ ውስጥ እኔ ምንም ክሬዲት የለኝም ንጉሱ ኢየሱስ አሜን 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 ኢየሱስ የሆነ ሁሉ እንኳን ሆነ የቀረ ሁሉ እንኳን ቀረ ባንተ ህይወት ላይ የሆነ ሁሉ የእግዚአብሔር ክብር ሊገለጥ ነው አሜን ሰው ሁሉ ጊዜ አንድ አይነት ኑሮ ይኖራል ሁሉ ጊዜ አንድ አይነት ህይወት ማለት አንተ ባንተ ዙሪያ ከነበሩት ሁሉ የተሻለ አቅም ያለ ሰው እኮ ይሄ ጌታን በመፈለግ በመውደድ በአእምሮ በጭንቅላት በመባረክ በስራ ችሎታ ማለት መፍጠር የሚችል ማንነት እንደገና ደግሞ ሰዎችን ተናግሮ የማሳመን አቅም ያለ ሰው ግን ሁሉ ነገርህን ነው ጠላት ያዘው ሁሉ ነገርህን የዘጋው አሁን ከሰዎች ጋር ያለ ኮኔክሽን ሁሉ ይበላሻል ለምን እንደሆነ አታውቅም ዛሬ ግን እግዚአብሔር ጣልቃ ገባ አሜን ካሞን አባ እኔን ያነሳኝ እጅህ ዛሬም ብርቱ ነው እኔን ያዩ አይኖች ዛሬም ብርቱ ናቸው አሜን የሰራዊት ጌታ እግዚአብሔር ክብሬን ሳታይ አትሞትም ብለከው የለ የዘላለም አምላክ የዘመናት ንጉስ ልዑል እግዚአብሔር ዛሬ ባሪያህ በእምነት በዚህ ባሪያህ ላይ ተናገር ያለው የእስራኤል ቅዱስ እግዚአብሔር
በጌታ በኢየሱስ ስም በቤት በህይወት በኑሮ በትዳር በስራ በአገልግሎት ከዚህ ቀን ጀምሮ መከናወን እንዲሆንለት አሜን። ይሄው መጎናጸፊያዬን በላው ላይ ጥላለሁ። አሜን። ቅዱሱ መንፈስ በሱ ላይ በእጥፍ ይሆን። አሜን። አባቶይ በኔ ላይ ያለው ቅባት በእርሱ ላይ በእጥፍ ይምጣ። አሜን። ከዚህ ቀን ጀምሮ ቃልህን ይግለጥ። አሜን። ከዚህ ቀን ጀምሮ ይስበክ። አሜን። ከዚህ ቀን ጀምሮ ትንቢትን ይናገር። አሜን። ከዚህ ቀን ጀምሮ ለደዌያን ይጸልይ። አሜን። ከዚህ ቀን ጀምሮ መናፍስቶችን ይምታ። አሜን። ይሄ ልዩ ክብር፣ ልዩ መንፈስ፣ ልዩ እሳት በላዩ ላይ በእጥፍ ይገለጥ። አሜን። ኢየሱስ ጌታ ነው። ስማኝ፣ እንዳንተ ቢሆን አቤት ስንት መኪና፣ ስንት ቤት፣ ስንት ፎቅ ሊኖር ይገባ ነበር። እውነት ነው ማለት ያለ ዕድሜ ጌታ የረዳ ደግሞ ያለ ዕድሜ ጌታ ያከበረ ትልቅ ሰው ነበርክ በትንሽነት። እውነት ነው። ግን ሁሉ ነገር እዛው ዝም አለ። ሁሉ ነገር እውነት ነው። አሁን ምን ስትሆን ይንቀሳቀሳል መሰለ? ጌታን ለማገልገል ድክ ድክ ማለት ስትጀምር። አሜን። አሁን ይኸው ጸሎት ተመለሰ አልተመለሰም? ተመልሷል። የለመንከውን ልመና እግዚአብሔር ሰጣ አልሰጠም? ሰጥቶኛል። ና ተመልከከው። እኔም ጌታም እዚህ ቤት ዘይት የማባከን ፕሮግራም የለንም። ክብር ለማን ይሆን? ላይ ሰራም አይናገርም እግዚአብሔር። ምስክሮች ናችሁ እናንተ፣ ሕያው ምስክሮች አይደል? ለኔ ከሁሉም በላይ የሰማይ ሰራዊቶች መላእክቶች፣ ጌታ መንፈስ ቅዱስ ደግሞ ምስክሬ ነው። ላይ ሰራ አይናገርም እግዚአብሔር። አሜን። ወዳጄ እግዚአብሔር የጊዜ አምላክ ነው እንጂ ዝም ብሎሽ አይደለም፣ ዝም ብሎ አይደለም። ንቆ አያውቅም፣ ማንንም ንቆ አያውቅም እግዚአብሔር። ያላቸውን የሌላቸውን ወፋፍራሞች ቀጫጭኖች ብሎ አያውቅም እግዚአብሔር። የጊዜ ጉዳይ ነው፣ ጊዜው መጣ። ያንተ የመከራ ዘመናቶች ሁሉ ምዕራፋቸው ዛሬ በኢየሱስ ስም ይዘጋ። አሜን። ምዕራፋቸው ዛሬ በኢየሱስ ስም ይዘጋ። አሜን። ከዚህ ቀን ጀምሮ የአምላኬ የእግዚአብሔር የክብር መንፈስ ያገኘ። አሜን። ቀና በል፣ እጆቻችሁን ዘርጎ ባራቀ ጊዜ ለምስክርነት ሲቆም እኔ የተናገርኩት የአፌ ቃል እሱም ላይ ሰራ ትላላችሁ። ዘርጎ አንተ እግዚአብሔር ባሪያ በሎት በጌታ በኢየሱስ ስም። ከዚህ ቀን ጀምሮ እነኛን በሎት አሮጌ ምዕራፎችን፣ እንቅፋቶችን፣ ኪሳራዎችን፣ ጭንገፋዎችን በኢየሱስ ስም ዘጋ ነው። ከዚህ ማለዳ ጀምሮ፣ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም አዲስ ምዕራፍ በኢየሱስ ስም ከፈትንልህ። ሂድና ተከናወን። ባቴና አምላኬ እግዚአብሔር ሆይ እንደተናገርከኝ ባሪያ ሰምቼ ለተናገርከው ባሪያ ደግሞ በጌታ በኢየሱስ ስም ቀንቼ ዛሬ በተሰጠኝ በልጅነት ስልጣን በላይ ላይ ባለው በነቢያት መንፈስ በአብ በወልድ በመንፈስ ቅዱስ ስምና ስልጣን በአንድ አምላክ ስም ቀባሁት። አሜን። ሂድ፣ ከዚህ ቀን ጀምሮ ተገለጥ። አሜን። 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 አይኖች ጆሮች ሁሉ ይከፈቱ። አሜን። አሜን። ተፈጸመ። እልልታ፣ ጭብጨባ ለጌታ። በፍጹም ወደ ኋላ እንዳታስብ። አሜን። እሺ፣ እሺ፣ የእውነት ተጣበቅ ከጌታ ጋር። እሺ። ተፈጸመ። አዲስ ነገር ይሆንልህ ማየ። አሜን። አሜን። አባ አሜን። ኢየሱስ አሜን። አዲስ ነገር ይሆንልሽ። አሜን። በዚህ ጋር ውጪና ሆድሽን ተቀብተሽ ነይ። አሜን። እማዬ እንዴት ነሽ? አለው ጌታ ልክ ጥላት የወንድሜን በሮች ነገሮች ምናምን እንደያዘ እንዳዘገየ እንደዛ ነው ያንቺም ልጆች ነገር። እኔ የምልሽ ወደ አውሮፓ ሀገር ወደ ዩኬ ምናምን ምን አለሽ? ልጅ አለችኝ። ልጅ አለችኝ። የመጀመሪያው ያለፈው ጊዜ ስብራትሽ ሳያንስ ጠላት አሁንም እንደገና አገኘሁት ባልሽው ነገር ተናዶ ሊሰብርሽ ወጥቷል፣ ሊያሳዝንሽ ወጥቷል። ልብሽን ጠብቂ። በሚሆነው ነገር ሁሉ እግዚአብሔርን አመስግኝ። እግዚአብሔር ካንቺ ጋር ነው ብሎሻል። ምን አልኩሽ? እግዚአብሔር ካንቺ ጋር ነው በያት። ይቺ ሴት እንዲህ በጠላት ተከባ ነው ያለችው። እውነት ነው። እንዲህ በጠላት ተከባ ነው ያለችው። እውነት ነው። ባልናገረው ደስ ይለኝ ነበር። አረ ንገረኝ እግዚአብሔር ሰው።
ትዳር አፍርሳ ትዳር አርጋለች። ትዳሯንም እናፈርሳለን እሷንም እንበቀላለን የሚሉ ሰዎች አሉ። እውነት ነው። የምታውቂው ነገር አለ? እንዳትዋሽኝ በጌታ ፊት አልዋሽህም። አጨብጭቡ ለጌታ። ምን አፍርሳ? ትዳር አፍርሳ ትዳር አርጋለች። ትዳሯንም እናፈርሳለን እሷንም እንበቀላለን። እውነት ነው። ሁለት ነገር ብቻ ነገር የለኝ። እሺ ሁለት ነገር። የመጀመሪያና አንደኛው ነገር ንስሐ ግቢ፣ በእግዚአብሔር ፊት ሁኚ፣ ከእግዚአብሔር ጋር ጨርሺ። ሁለተኛው ነገር በእግዚአብሔር ታመኚ፣ በእግዚአብሔር ተደገፊ። እግዚአብሔር ጣልቃ ይገባልሻል። አሜን። ከዚህ ቤትና ቤተሰብ ሁሉ ጭንገፋን ሰብሬያለሁ። አሜን። በኢየሱስም ከዚህ ቀን ጀምሮ ረፍት ይሆንልሽ፣ አሜን። ሰላም ይሆንልሽ። አሜን። የወደደሽ ጌታ፣ አሜን። በቤቱ ያኖረሽ ጌታ እግዚአብሔር ራርቶልሽ። አንቺም እንደ ዘሮችሽ እኮ ሞተሽ ነበር። ይሄው ከብዙ ሞት አምልጠሽ አለሽ አይደል? ይሄው በስምሽ የሚያቀሽ እግዚአብሔር እኮ አለሁልሽ አለሽ እኮ ማየ። ይሄው ያለ ጠባሳ ድኖ ይቅር። አሜን። በክርስቶስ ኢየሱስ አሜን። ፈጽሞ ፈውስ ይሆንልሽ። አሜን። በናዝሬቱ ጌታ በኢየሱስ ስም ተፈጸመ። አሜን። በሰላም ሂጂ፣ በኋላ አገኝሻለሁ።